በስብሰባ የሚፈታ ወረርሽኝ ይኖር አይወቅ እኛው እየሞትን እኛው እንጮሃለን ዘምሩበት እንጂ አትደንሱበት አሁን ሰማዕቱ ቅዱስ ጊዮርጊስን ብቻውን ይቀራል ቤተክርስቲያንን ከመመን የመለየት ስራ እየተሰራ ሲጋራ የሚያጨሱ ናቸው ቤተ መቅደስ እየገቡ የሚጎበኙት የጣና ገዳማት ቅርሶች ሊሸጡ ሰላም ጤና ይስጥልኝ ውድ ቃለቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ብዬ ነው ዛሬ የምጀምረው ታዲያ በዛሬው ዕለት ማለት ነው የቅዱስ ዑራኤል ቀን ነው አይደለም ዛሬ እንኳን ለቅዱስ ዑራኤል አደረሳችሁ ከናንተ ጋር ስለተገናኘሁ ደስ ብሎኛልና በቅዱስ ዑራኤል ቀን ለምን እንደምላችሁ ታውቃላችሁ ብዙ ጊዜ ታስታውሳላችሁ አይደል አንዳንድ ጊዜ ደጋግሜ ሰርቼላችኋለሁ የመጓል ቅዱስ ዑራኤል ገዳም ላይ ሄደን ነበር ትዝ ይላችኋል ያንንም ፕሮግራም ላይ ባቀርብላችሁ ነበር በአርያ ሚዲያም በቃለቀርን ሚዲያም በነጋሽ ሚዲያም እና ገቢ ማሰባሰብ ሰርተን መጓል ላይ ብዙ ነገሮች እየተሰሩ ነው እና ቀኑ ደስ የሚለኝ ለዛ ነው የተባረከ ቀን ያድርግላችሁ ቅዱስ ዑራኤል ጸሎታችሁን ይስማችሁ ከክፉ ነገር ደግሞ ያርቃችሁ ዛሬ እንግዲህ ለሁላችሁም ታሙ የተኙ በእስር ቤት ያሉ በጽበል ስፍራ በመከራና በስቃይ ውስጥ የሚገኙ ወገኖቻችን እግዚአብሔር ያስብልን በምህረት በይቅርታ በረድኤቱ ይደረስልን እግዚአብሔር ይጠብቀን ማለት ፈልጋለሁ መረጃዎችን ያስኩላችሁ ከዚህ በፊት ነገራችሁ የነበረውን አሁን የዘመቻው ጸሎት ሊጀመር ነው ስለሱ ነገር ነገራችኋል የዘመቻው ጸሎት እንዴት እንደሚጀመር እንዴት እንደተደረገ ነገራችኋል ከዛ በማስከተል ደግሞ እገዳው ተነስቷል የትኛው እገዳ ምን ሆነ የተነሳው ከየቱ ጋር ይገናኛል የቤተክርስቲያኑ ከቤተክርስቲያኑ ውጭ አነሳላችኋል ተጨማሪ ማነሳላችሁ አንድ ጉዳይ በጣም አስደንጋጭ መረጃ ይሄኛው መረጃ በጣና ገዳማት ላይ የወጣ አዲስ መረጃ ነው ስለሱ ጉዳይ በዝርዝር ማቀርብላችሁ ታዲያ ገዳሞቻችን ላይ የወጣው አደገኛ መረጃ ምንድነው ስለሱ ማቀርብላችሁ ይሆናል አርአያ መካሻ ነኝ ይሄን ማቀርብላችሁ የቃለቀርን ሚዲያ ነው ሰብስክራይብ ላይክ እንድ ሼር ያደርጋችሁ መረጃውን ለሁሉም ኦርቶዶክሳዊ ኢትዮጵያውያን እንዲደርስልኝ አጋሩልኝ ወደ መረጃዎቼ ከመግባት በፊት የመሸጋገሪያውን ሰምተን ወደ መረጃዎቼ እንገባለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እንዲሁም የሐዋርያትን ጸሎት አስበን ጾመ ሐዋርያት ብለን የተዋህዶ ልጆች ከሐዋርያትና ከነቢያት ጋር አብረን እንጾማለን ጾማችን የሚቆጠር ጸሎታችን የሚሰማ አድርጎ መድኃኔ ዓለም ይቀበልልን ዘንድ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዚህ ወቅት ማሰብ እጅግ በረከትን ያሰጣልና አደራ አባቶቻችንን አንርሳ ለድካማችሁ ረፍትን የምትናፍቁ ለህመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ኑ በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን ስለ ጉዞ በፍጹም እንዳታስቡ ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንጻ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ የመጀመሪያው መረጃ ይሄ ነው ይሄ የምታዩት ዜና ነው የኢትዮጵያ ጤና ጥበቃ ሚኒስቴር ከሁለት ቀናት በፊት ይሄን መረጃ ወጣ ያወጣው መረጃ ምንድነው የሚለው ነገራችሁ ነበር ብያችኋለሁ አይደል የነገርናችሁ ነው ደግሜ የምነግራችሁ በማስረጃ በመረጃም ጭምር
የሃይማኖት ተቋማት ሀገር ውስጥ እጅግ በጣም ጸያፍ ነገር ሲደረግ ስንጋደል ወጣችሁ መጸለይ ይጠበቅባችኋል። በራሳችሁ በሃይማኖት ተቋማችሁ ማወጅ እኮ ትችላላችሁ። እናንተ ምህላ ለማወጅ ጸሎት ለማወጅ እኮ የምታስፈቅዱት የመንግስት አካል ወይ ደግሞ የምታስፈቅዱት የሌላ ሃይማኖት ተቋም ሊኖር አይገባም ብለናችሁ ነበር። ያልናችሁም በራሳችሁ የቆማችሁ ስለሆናችሁ፣ በራሳችሁ ያልቆማችሁ ከሆናችሁ ትጠብቃላችሁ። እና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስከዛሬ ለምንድን ነው በራሷ ቆማ የማታውቀው የሚያሰኝ ነገር ያየሁት በሃይማኖት መሪዎቻችን ትክክል ስላልሆነ። ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። የሃይማኖት ተቋማት ጉባኤ ደግሞ የበላይ ጠባቂ አባት ናቸው። እዚህ ስብሰባ ላይ ተገኝተዋል። ይሄ የሃይማኖት ተቋማት ጉባኤ ከኢትዮጵያ ጤና ጥበቃ ሚኒስቴር ጋር ያደረገው የጋራ ውይይቱም የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶችና ለስራ አመራር ቦርድ አባላት የማርበርግ በሽታ ምንነትና የሚጠበቅባቸው ዙሪያ ላይ ውይይት ተካሂዷል። አሁን ሐዋሳ ገብቷል ሰምተናል አይደል? ከቀናቶች በፊት አዲስ አበባ ገብቶ ነበር የሚልና የቅዱስ ጴጥሮስ ላይ ገብቶ ነበር የሚለው መረጃም ሰምተናል። እኔ የምነግራችሁ እናንተ መቅደም መምራት እያለባችሁ ለምንድን ነው የምትመሩት ነው ጥያቄ። በራሳችሁ ያልቆማችሁት ለምንድን ነው? የቅዳሴን ዜማ የሚሰጠን እኮ የጤና ጥበቃ ሚኒስቴር አይደለም። መንዙማ ወይ ደግሞ ዜማውን ወይ ደግሞ የቁርአን ላይ ያለውን መቅራት ደግሞ የሚሰጠንም እኮ ጤና ጥበቃ ሚኒስቴር አይደለም። በየአዳራሾቻችን በየቸርቾቻችን የምንሰብካቸውን ስብከቶች እኮ የሚሰጠን ጤና ጥበቃ ሚኒስቴር አይደለም። መጽሐፍ ቅዱስ ላይ ከዓለም ጅማሮ እስከ ዓለም ፍጻሜ ያለ የምትሰብኩት ቁርአን ላይ ከዓለም ጅማሮ እስከ ዓለም ፍጻሜ ያለላችሁ በስብሰባ የሚፈታ ወረርሽኝ ይኖር አያውቅ። የምነግራችሁ ለዓለም በዓለም ላይ እንደሚኖር አንድ ዓለማዊ ሰው የምነግራችሁ የጤና ጥበቃ ሚኒስቴር የሚያዘውን የጤና ራስን የመጠበቅ ስርዓት እንከተላለን። ሁላችን የምንከተለው ሳይንስንም የፈጠረው አምላክ እንደሆነ ስለምናውቅ፣ ያ ማለት ግን ሳይንስ ሃይማኖትን ይምራው ብለን አናምንም። ሳይንስ በሎጂክ ነው የሚተማመነው። እምነት ግን በውስጥ ያለ የማይታይ ግዙፍ ነገር ነው፣ ከሰማያዊ መንግስት የምንገናኝበት። ታዲያ ዓለም ላይ ጥፋ ሲጠፋ የምንጸልየው ጸሎት ጤና ጥበቃ ሚኒስቴር አይደለም ጽፎ የሚሰጠን። የምንቀራው ቁርአን ጤና ጥበቃ ሚኒስቴር ሰጥቶን አይደለም የምንቀራው። ስለዚህ ጸሎታችንም ወደ ፈጣሪ ነው መሆን ያለበት። ተሰብሰባችሁ በኮንፈረንስና በአበል ተገኝታችሁ ስለተሰበሰባችሁና ውይይት ስላደረጋችሁ የሚጠፋ ማርበርግ በሽታ የለም። በእምነታችን የምናውቀው የገዛ ኃጢአታችን፣ የገዛ በደላችን፣ የገዛ ጥፋታችን ከእግዚአብሔር መራቃችን ነው። ይሄ ሁሉ ውጤት ምንም ማለት ይሄ ሁሉ ውጤት የኃጢአታችን ውጤት ብቻ ነው፣ ሌላ አይደለም። በዓለም እስከሄዳል የንክኪ ነው። እንትናና እንትና ስለተነካኩ ዓለምን ሊያጠፋላት የሚችል የፍልስፍና ስራ ሰርታ አዳቅላ ፈብሪካ ቻይና ውስጥ ፈብሪካ በዓለም አዳርሳ አውራ ጉንፋንን በትና ዓለምን ልትጨርስ ሞክራለች። ዲፖፕሌሽን በሚባለው ፕሮጀክቷ ማለት ኢትዮጵያ ምንድን ነው ያደረገችው? በመንግስት ተፈቅዶ ጸሎት ማድረግ ተጀመረ። ተፈቅዶ ማለት በጋራ ጸሎት ስለምታደርጉ ሃይማኖት አባቶችን በጋራ ነው ጸሎት የምታደርጉት። ሁላችንም በቤተ ክርስቲያናችን ጸሎት እናድርግ። ሌላ አይደለም ጥያቄው። የሃይማኖት አባቶች ይሄ ጉዳይ ወረርሽኝ ስለመጣ አደጋው ከፍተኛ ስለሆነ ጸሎት ይደረግ ብሎ ማዘዝ መጠየቅ ነው። ማንን ነው የምትጠይቁት? የቅዱስ ሲኖዶስ አባል የሆናችሁ ቅዱስ ሲኖዶስ በዚህ ጉዳይ ላይ አይዛ ቦታ ላይ የደረሰው ከባድ አይደለም ምናምን ብሎ ካመነበት ይቀራል። ካልሆነስ ይሄ ነገር እንትን ቦታ የሚሞተው ምዕመኔ ነው ብሎ ስላመነ ጸሎት እናድርግ ብሎ ጸሎት መላ ይታወጃል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 24 ሰዓት 7 ቀን 30 ቀናት 365 ቀናት ሙሉ ጸሎት ይደረጋል። መላ ይከናወናል። ኪዳን ይደረሳል። እግዚአብሔር ይመሰገናል። ስለ ክፋታችን ስላለንበት መልካም ነገር ስላልሆነ ነገር ጸሎት ይደረጋል። ነገር ግን አሁን ቅዳሴ የሚሄደው ህዝብና ኪዳን የሚሄደው ህዝብ ቁጥርን ብታዩት ከአማኙ ህዝብ ሩብ ያክል። አሁን ወጣቱ ነው በቅዳሴ ስርዓት በቤተ ክርስቲያን ስርዓት ጋብቻ እየፈጸመ ያለ።
ሂዱና ወላጆቻቸውን ተመልከቱ። ህፃን የሚያቅፉ እናቶችና አባቶች ህፃኖቻቸው ይቆርባሉ፣ እነሱ አይቆርቡ። ይሄ የመመኖቻችን ታሪክ ነው። ስለዚህ አባቶቻችን ከጤና ጥበቃ ሚኒስቴር ጋር ማርበርገር በሽታ ከመወያየት በላይ በቅዱስ ሲኖዶስ ታውጆ መላው ህዝበ ክርስቲያኑ ምህላና ጾም ጸሎት እንዲህ ማድረጉ የበለጠ ያዋጣል። ምክንያቱም መፍትሄ ከእግዚአብሔር እንጂ ከሌላ ቦታ አግኝተን አናውቅ። ቢሆንማ ኖሮ የአውራ ጉንፋን በሽታ መላው ዓለምን ሲጨርስ ኢትዮጵያ ውስጥ የሞተ ሰው ቁጥር ትንሽ ነው። አያችሁ፣ በጸሎት እንጂ በመዋቅር የተፈታ ወረርሽኝ ኖሮን አያውቅ። በጸሎት እንጂ ከፈጣሪ ዘንድ በማልቀስ እንጂ በኃጢአታችን በደላችን በማልቀስ በአምላክነቱ እንዲደርስልን በመማፀን እንጂ በመዋቅር የተፈታ ወረርሽኝ ኖሮን አያውቅ። ስለዚህ ባካችሁ አሁን ደግሞ በጋራ ጸሎት እናድርግ ብላችሁ ትመጣላችሁ። ባካችሁ በቤታችን ጸሎት እናድርግ። እነሱም በቤታቸው ጸሎት ያድርጉ። ከፈጣሪ ዘንድ ምህላን ጠይቅ። ማርበርግ በሽታ በጣም እየመጣ ነው። በጣም ለብዙዎች እየመጣ ነው። ነገ አደጋው ሰፊ ነው። ስለዚህ ስለ አደጋው እናወራ። ይህን ዜና ተመልክታችሁታል? ባለፈው ሳምንት ነው የወጣው ይህ ዜና። አዲስ ዘመን ላይ ነው የወጣው ይህ ዜና። ሁላችሁም ተመልክታችሁታል ይሆናል ብዬ አስባለሁ። ተስፋም አደርጋለሁ። ሪፖርተር ያወጣውን ዜና አያችሁት? ዜናው ላንብብላችሁ ነው፣ ታነቡታላችሁ። እስኪ ላንብብላችሁ። ምን እንደሚል ልንገራችሁ ቃል በቃል። ከማዳበሪያ ግዢ ጋር በተያያዘ በመንግስት ላይ 5.6 ቢሊዮን ብር ጉዳት በማድረስ የተጠረጠሩ ከፍተኛ አመራሮች ተከሰሱ። 5.6 ቢሊዮን ብር 6 ባለስልጣኖች 5.6 ቢሊዮን ብር 6 ባለስልጣን ጥራቱን ያልጠበቀ መዳበሪያ በማስመጣት በዘገየ ጨረታ እንዲከፋፈል በማድረግ የሚቀጥለውን ረሃብ ያመጡት ግለሰቦችና መሪዎቹ እነዚህ ናቸው ማለት። ሀገር ሳይሆን ገበሬ እንዲጠፋ ምዕመናን እንዲገደሉ በሁሉም እምነት አላሉ ለየገበሬው እንዳይደርስ እንከን የሆኑት ግለሰቦች እነዚህ ናቸው። ይሄን መንግስት ነው ያለው፣ እኔ አይደለሁም ያለው። በውድ ዋጋ ተሸጦላቸው የገዙት ገበሬዎች ናቸው። በውድ ዋጋ ጥራቱን ባልጠበቀ መዳበሪያ የተዘራውን እህል ዘርተው ወደኛ እንዲያቀርቡ ያስደረጉት እነዚህ ናቸው። በዛ ምክንያት ለሚፈጠረው ቀውስ፣ ኪዮስክ፣ ረሃብ፣ ድርቅ፣ በሽታ፣ ኢትዮጵያዊ መሞት የሚጠየቅ ግን የለም። በዛ ቀውስ የመጣው እንደሆነ ታውቆ ያ ዋጋ አሁንም በውድ ነው የተሸጠለት ገበሬ እና ያ መዳበሪያ ከእህሉ ጋር የመጣው ኬሚካል እያንዳንዱ ሰው ውስጥ ገብቶ ይቀድሰው መስሏችኋል? ይባረከው መስሏችኋል? ያ ገበሬ እኮ ገጠር ያለው ሙስሊም፣ ገጠር ያለው ክርስቲያን፣ ገጠር ያለው ኦርቶዶክስ፣ ገጠር ያለው ጴንጤ፣ ገጠር ያለው ምናምን የመላው ኢትዮጵያውያን ህዝቦች ደም ነው። 5.6 ሚሊዮን ብር የ85% ገበሬ ኢትዮጵያዊ ማለት ነው ላይ የተቀለደ ገንዘብ ነው። እና ገበሬውን አላመረትክም ብለን እንቆጨዋለን፣ እንገበገብበታለን አይደል? ግብር አላመጣም ብለን ደግሞ እንቆጫለን አይደል? ይሄው ለግብሩ የሚሆነውን እህል እኮ ጥራቱን ባልጠበቀ መዳበሪያ እንዲዘራ ያስደረግነው እኛ ነን። ስልጣን ሰተን ሹመት ሰተን ወንበር አስቀምጠን እኛው ያንን መዳበሪያ ሰተን እኛው ያንን እህል ካላመጣ ብለን የምንሞግተው ደግሞ እኛ ነን። ያንን ግብር ካልከፈልክ የምንለው እኛ ነን። አደጋ ነው፣ በእውነት በጣም አደጋ ነው። ይሄን ያደረጉት ሰዎች ነው ለነዛ ገበሬዎች መጠየቅ፣ ላጠፉት ጥፋት ብቻ መጠየቅ አይደለም፣ ተበትኖ ለሚመጣው ግብርም ለሀገር መቆምም እነዚህ ሰዎች ባለድርሻ ናቸው። ሀገር ነው ያጠፉት፣ ገበሬውን ነው ያደሙት። በዚህ ምክንያት በሚመጣ ወረርሽኝ፣ ተባይ፣ ክፉ ነገር ምክንያት የሚሞተው የኢትዮጵያ ህዝብ ነው። ስለዚህ የሀገር ህዝብ ነው የገደሉት እነዚህ 6 ግለሰቦች። ስለነዚህ 6 ግለሰቦች ነው ያወራነው። ስለነዚህ 6 ግለሰቦች ስናወራ ግን ስለ ገበሬው የሚያወራ የለም። እህሉ በዚህ መዳበሪያ ተዘርቶ ጥራቱ ጥሩ እንዳልሆነና ምርት እየሰጠ እንዳልሆነ የሚናገር ግን የግብርና ሚኒስቴር የለን።
በዚህ ኬሚካል መበከል ምክንያት ደግሞ መሬቱ በጣም እንደተጎዳ የሚነግረን ደግሞ የአፈርና ጥናት ምርምር ተቋም የለንም። ይሄንን በልተው እዚህ አፈር ላይ ተጫውተው በኬሚካሉ ምክንያት ደግሞ ጤናቸው የተቃወሰ ደግሞ ህዝቦች እንዳሉ ደግሞ የሚነግረን የጤና ጥበቃ ሚኒስቴር የለንም። በ5.6 ሚሊዮን ብር ከገጠር ወደ ከተማ መጥቶ ተሸጦ እህሉን አስፈጭቶ በልቶ ታሞ መከራውን የሚያይ ህዝብ ደግሞ የሚነግረን የማህበረሰብ ጥናት የለም፣ የህዝብ ጥበቃ የለም። አያችሁ፣ ሞታችንን በገንዘባችን ገዝተን በራሳችን አከፋፍለን ለገበሬያችን አድርሰን ከገበሬያችን ሰብስበን እኛው እየሞትን እኛው እንጮሃለን። ጮታችንን ደግሞ ለምን ለመሞት ትጮሃላችሁ ብሎ ደግሞ የሚቆጣና የሚገሰን አለ። አይ ህግ መጀመሪያ ሲመጣ እኮ እዛው መቆም ይችላል። እዛው ስላልቆመ ተበተነ። ለገበሬው ሲበተን በውድ ዋጋ ተሸጠለት። ያውም የተመረዘውን ወይ ደግሞ ጥራቱን ያልጠበቀውን መዳበሪያ ተሸጠለት ያ ገበሬ። ይሄ ገበሬ የት ነው ካላችሁ፣ ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ፣ ከኦሮሚያ እስከ ትግራይ፣ ከደቡብ እስከ ትግራይ፣ ከቤኒሻንጉል እስከ ሶማሌ ያለው ገበሬ ነው የገዛው እህል የሚዘራው። ያ እህል በበቀለበት መሬት ላይ የበቀለውን ሳር የሚበሉ ከብቶች ነው ያሉት። ይሄ ሁሉ ገጠር ብቻ ይሆን እንዳይመስላችሁ። እዚህ ከተማ ውስጥ የምናወራው የምትሰሙትም እናንተም እኛም የዚህ ኬሚካል ብካይ ተጠቂዎች ነው። 5.6 ቢሊዮን ብር ይሄንን ህዝብ ነው ያዳፉት። በደንብ ግን የሚተነትንልን የለም፣ በደንብ የሚነግረን የለም። የእነዚህ ሰዎች መከራ 5.6 ሚሊዮን ብር 6 ሰዎች ናቸው፣ አለቀ። ከዛ በኋላ ግን ከእናንተ ግን ይጠበቃል። በተመረዘ መዳበሪያ ጥራት ያለው እህል ይጠብቃል። በተበከለ ጥራቱን ባልጠበቀ መዳበሪያ ቆንጆ እንጀራ፣ ቆንጆ ወጥ ይፈልጋል ህዝቡ። ነጋዴው ከዚህ እህል የሚመጣውን ሸጦ ነው ምግብ ሸጦ ነው ግብር የሚከፍለው ነጋዴ ተባለ። ገበሬውም ይሄንኑ አምርቶ ይሄንኑ ሸጦ ይሄንኑ በልቶ ነው የሚኖረው። ቀጣይ ዓመት የሚኖረው ቀጣይ ዓመት መሬቱን የምናመርት የምንጠብቀው ይሄ ጥራቱን ያልጠበቀ መዳበሪያ የተዘራበትን ነው። ቀጣይ ዓመት ምርት የምንጠብቅበት። አያችሁ፣ አንዲት ጥፋት እልፍ ነው ታሪኳ፣ ሀገር ነው የሚያጠፋው። 5.6 ቢሊዮን ብር ነው ግን ተራ ብር ይመስላል። የአንድ ክልል አይደለም፣ የሁለት ክልሎች በጀት ነው። የሶስት የአራት ክልሎችን በጀት ይሆናል። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ይህን ነገር ዜና ሰማሁት። በተለይ አጫብር ጉዳይ ላይ በተመለከተ ብዙዎች መነጋገሪያ ሆኖ ነበር። በአንድ ወቅት የአጫብር ዜማ በጣም ሰንበት ተማሪዎች ጋር፣ ወጣቶች ጋር በጣም መነጋገሪያ። ይሄ ጥምቀት በዓላት ላይ የካህናት የዲያቆናት ልብስ እየለበሱ እረፉ የሚል ግዝት ደርሶ ነበር። ማህበራዊ ሚዲያ ላይ አውጥተን ተናግረን ነበር። ቤተ ክርስቲያንም ገዝታ ነበር። እረፉ በቃ። አጫብር ዜማ በሰንበት ትምህርት ቤቶች በአዲስ አበባ ተገዝቶ ነበር። ተወግዱ፣ ተከልክሉ። ይኸው እንኳን ደስ ያላችሁ። በሰንበት ትምህርት ቤቶች እንዲያገት ነው ለእናንተ ለመምህራኖች አልከለከልንምና ከሰንበት ትምህርት ቤት ጋር በጣምራ ሆናችሁ አጫብር ዜማን በድጋሚ ማሰልጠን ጀምሩ ተብለዋል። እንኳን ደስ ያላችሁ። ታዲያ እንዳትጨፍሩበት፣ ታዲያ እንዳትዘሉበት፣ ታዲያ በከበሮ ዘምሩበት እንጂ አትደንሱበት።
እግዚአብሔርን በለቅሶ በምስጋና አመስግኑበት እንጂ እንደ ናይት ቤት ጭፈራ አታምታቱበት፣ በመሽከርከር አትወዛወዙበት። ፈጣሪ የሚመሰገንበት የሚወደስበት አድርጉት እንጂ በአጫብር ዜማ እንዳትደንሱ ተብላችኋል። ለመጋቢ ሃይማኖት ዲበ ኩሉ ሀየሰባል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የተጻፈ ነው። በ16/3/2018 የተጻፈ ነው። የደብዳቤ ቁጥር 1/545/2018 የተጻፈ የአጫብር ዜማ ለሰንበት ትምህርት ቤት ወጣቶች ማስጠናት እንዲቀጥሉ ስለማሳወቅ ይላል። መምህራኖቹን አልገዘትንም፣ በራሳቸው እንዳያሰለጥኑ ነው ያደረግነው። ስለዚህ የወሰዳችሁ ማሰልጠን ትችላላችሁ። መድረክ ላይ ከመቅረቡ በፊት ግን ሳታጣሩት እናንተ ሳትፈቅዱ አሁንም አውደ ምሕረት ላይ እንዳይወጣ ተብሏል። ከመምህራኖቹ ውጪ አሁንም ያለ ፈቃድ የሰንበት ተማሪ ተነስቶ አውደ ምሕረት ላይ ዜማውን ይዞ እዘምራለሁ ወይ ደግሞ ጨፍራለሁ ማለት አይችልም፣ ያለ ፈቃድ ማለት። ስለዚህ መምህራኖች መፍቀድ አለባቸው። ስለዚህ ሰንበት ተማሪዎች ተፈቅደዋል። ነገር ግን በመምህራን ተምራችሁ በእነሱ ፈቃድ ካልሆነ አይቻልም ተብላችኋል። ይሄ እንድታውቁት ነው። ወደ ገዳማት ልወስዳችሁ ነው። ይሄን ገዳም ታውቁታላችሁ? ይሄ ገዳም የእግዚአብሔር ቤት ነው። ይሄ ገዳም የጣና ገዳማቶች ናቸው። ጣና መካከል ላይ ባህር ላይ የሚገኝ ገዳም ነው። እግዚአብሔርን እያመሰገኑ ዘወትር ከጠዋት እስከ ማታ ስለ እግዚአብሔር ራሳቸውን ሰጥተው ዓለምን ትተው የመነኮሱ አባቶች የከተሙበት እግዚአብሔር ከጠዋት እስከ ማታ የሚመለክበት ፈጣሪ የሚወደስበት ፈጣሪ የሚመሰገንበት ፈጣሪ ምህላና ጸሎት የሚያዝበት ገዳም ነው። የኢትዮጵያ ታሪክ የተደበቀበት ገዳም ነው። በየገዳማቶቻችን የእግዚአብሔር ቅርሶች የተቀመጡበት ናቸው። እግዚአብሔር ለትውልድ የሚያሻግርባቸው ገዳማቶች ናቸው። ታሪኮቹን የአባቶቹን ታሪክ፣ የሐዋርያቶቹን ታሪክ፣ የሰማዕታቱን ታሪክ፣ የቅዱሳኑን ታሪክ የሚያሻግርበት ገዳም ነው። አሁን በዚህ ገዳም መጥተውብናል። ይሄን ገዳም ሊወርሱብን ነው። ይሄን ገዳም ወደኛ ሊያረጉት ነው። ወደ ዓለሙ ሊያረጉት ነው። እንዴት እንደሆነ ላሳያችሁ። ይኸው ዳጉ ጆርናል ሰሞኑን ያወጣው ዜና ነው። አይ ቲንክ ከ2 ቀናት በፊት ወይ ከ3 ቀናት በፊት ያወጣው ዜና ከማህበራዊ ትስስር ገጹ ላይ ያገኘሁት የጣና ሐይቅና ገዳማትን በዓለም አቀፍ ቅርስነት ለማስመዝገብ የዩኔስኮ ቡድን ለሚያደርገው ግምገማ ምላሽ መስጠት የሚያስችሉ ስራዎች እየተሰሩ ነው ተባለ። ሊወርሱን ነው ማለት አሁን። ለምን አልከኝ ካላችሁኝ የመስቀል አደባባዩ ደመራ ስነ ስርዓት የዩኔስኮ ተመዝግቦናል አይደል? እንደነበረው ለምን እንዲከበር አልተደረገም? እውነት መስቀል አደባባይ ላይ አሁን መሄድ ይናፍቃችኋል? መስቀል አደባባይ ላይ የኔ ነው ብላችሁ የምትሄዱበት ጊዜ ላይ ነው ያላችሁት? አይደለም አይደል? ያንን እንዲሆን ያደረገው ምኑ ነው? የዩኔስኮ ነው፣ የሁላችንም ነው እያሉ ሌሎች እንዲሰብኩበት እድል ስለተሰጠ። ዩኔስኮ ማለት የዓለም አቀፍ ቅርስነት ነው። እኛ ከቅርሱ በላይ እኮ ቤተክርስቲያናችን እንፈልጋታለን። በቅርስ ያስመዘግብናቸው በሙሉ ምንድነው ያተረፉልን ትርፍ? ለመመኑ ምንድነው ያተረፈልን? ለቅዱስ ሲኖዶስ ምንድነው ትርፉ? እኛ ስንጠየቅ እግዚአብሔር ሆይ ቅርስ አድርገንልናልና እኛን መንግስተ ሰማያት አስገባልን ነው? ምን አገናኘው? አሁን እያንዳንዱ ገዳማትን ነው አንድ ነገር ልንገራችሁ። ይሄ ፊት ለፊት ያለው እውነት አዲስ አበባ ዙሪያ ያሉት ቤተክርስቲያኖች በጣም አደጋ ውስጥ ናቸው። የአደባባይ ሀቅ ግቢ ገብርኤል በጣም ብዙ ምዕመን የለው፣ ጥቂት ምዕመናኖች አሉ። በዓታ ለማርያም ምንም ምዕመን የላትም፣ ጥቂት ነው። ከግቢ ገብርኤል አንድ ነች እሷ። ስላሴ ምዕመን እየጠፋው። ቀጣዩ በስጋት ላይ ያለው በጣም በጫፍ ላይ ተንጠልጥሎ ያለው የፒያሳው ሰማዕቱ ቅዱስ ጊዮርጊስ ግማሹ ተነስቷል። ወደ ጴጥሮስ ድልድይና ወደ አስኮ የሚወስደው መስመር ላይ ያሉት ነው የቀሩት። እነሱም ይነሳሉ ቅዱሱ ስለሆነ። አሁን ሰማዕቱ ቅዱስ ጊዮርጊስን ብቻውን ይቀራል። ከዛስ የመሃሉን እያስቀራው የዳሩን ደሞቅ ትቀጥላለህ። ቤተ ክርስቲያንን ከምዕመን የመለየት ስራ እየተሰራ ነው። እንደ ምዕመን ሳስብ፣ እንደ ሀገር ስናስብ ደግሞ ቤተ ክርስቲያን ዙሪያ ልማት እየተሰራ ነው ብለን እናወራለን።
ሰው የሌለው የቤተ ክርስቲያን ልማት፣ ሰው የሌለው ቤተ መቅደስ፣ ሰው የሌለው ምእመን ቤተ ክርስቲያን የሌለው ምእመን፣ ቤተ ክርስቲያንና ምእመን ተለያይቶ ነገ እንደ ጀርመን እንደ ፈረንሳይ እንደ አውሮፓውያን ሀገራት ቤተ ክርስቲያን የመጎብኛ ስፍራ ይሆናል። ሂዱ አሁን አውሮፓ ላይ የካቶሊክትም የሌላም ቤተ ክርስቲያን ቸርቾች የፕሮቴስታንቶችም ቸርቾችን ሂዱና ጎብኛቸው። ማንም ሰው እየሄደ ይጎብኛቸዋል። ቱሪዝም መስህብ ሆነዋል። በዩኔስኮ ተመዝግበው አሁን እየተደረገ ያለው እሱ ነው። ቀጣይ የሚሆነው ኢትዮጵያ ውስጥ ገዳማትን ትወርስና በዩኔስኮ ስም ከዛ ገዳማውን አስወጥተ የጉብኝ ስፍራ ታረጋቸዋል። ግቢ ገብርኤል ምዕመኑን አራግፈ ነገ ሄደህ ትጎበኘዋል። ይሄ እኮ ግቢ ገብርኤል ይባላል ብላችሁ ትጎብኙታላችሁ። እኛ ቤተክርስቲያናችን የምንፈልገው ልናስቀድስበት ነው። ገዳማውያን አባቶች ያሉበትን ስፍራ የምንፈልገው ጸሎት ልናደርግበት ልናስቀድስበት ነው። በዩኔስኮ እንዲመዘገብ አንፈልግም። የአማራ ክልል ቱሪዝም ቢሮ ነው ይሄን የጠየቀው። ቤተክርስቲያን አይደለም የጠየቀችው። አንፈልግም። ዩኔስኮ መዘገበልን አልመዘገበልን አያስቀድሰንም፣ አያረክሰንም። ቅዱስ አድርጎን አያውቅም። ዩኔስኮ ለገንዘብና ቤተክርስቲያንን ከምዕመኑ የመለየት ስራ ነው የሚሰራው። ዩኔስኮ ከሚያደርገው አንዳች ነገር ምን እንደሆነ ልንገራችሁ። ኮምፕሬሄንሲቭ ሴክሹዋል ኤጁኬሽንን በዓለም አቀፍ ደረጃ እያሰለጠነ ነው። የኃጢአተ ሰዶም ትምህርትን በየፕሮጀክቱ በየትምህርት ተቋማቱ እያሰለጠነ ነው። ይሄ ነው የዩኔስኮ ስልጣን። ዩኔስኮ እያሰለጠነ ያለው ይሄንን ነው። ዓለም አቀፍ ላይ በጀት የሚበጅተው ለዚህ ነው። እሱ ተቋም ነው አሁን ቤተክርስቲያናችንን የዓለም ቅርስነት ትመዝገብ ብሎ የመጣው። ገዳማችንን የምንጸልይበትን ወደ ፈጣሪ የምንገናኝበትን የምናስቀድስበትን ቅዱሱን ስፍራ ሊያረክሱብን ይሄው የአማራ ክልል ቱሪዝም ቢሮ የለጠፈው ዜና ነው። ለብስራት ሬዲዮ የተናገረው በአማራ ክልል የሚገኙ የመስህብ ሀብቶችን በማልማትና በማስተዋወቅ የባህልና ቱሪዝም ኢንዱስትሪውን በማሳደግ የክልሉን ህዝብ ተጠቃሚነት በቤተ ክርስቲያን ነው እንደ ተጠቃሚነታችሁ እናንተ በጸሎታችን ተጠቃሚ ትሆናላችሁ እንደ እናንተ ትርፋችሁ ጸሎተኛውን በማስወጣት ቦታው እዚህ ጸልዩ ነበር ብላችሁ በማስጎብኘት ነው እንደ ትርፋችሁ። እኛ እየተቆጨን እየተንገበገብ ነው። እንጦጦ ማርያም ሂዱ። ቁምጣ ያደረጉ ነጮች ናቸው ጎብኝተው የሚወጡት። ሲጋራ የሚያጨሱ ናቸው ቤተ መቅደስ እየገቡ የሚጎበኙት። ሄዱ የሚጎበኙበት ቦታ ጉብኝት ያለባቸውና በባህልና ቱሪዝም የተያዙ የተባሉ ቅርሶች የተባሉ ቤተክርስቲያኖች ቁምጣ ያደረጉ ነጠላ የማያልሱ የቤተክርስቲያን ስርዓቱን የማይጠብቁ ናቸው መጥተው የሚጎበኙ። አሃ እያረከሱ ማስቀደስ አለ እንዴ? እያነወሩ ማክበር አለ እንዴ? የለም እኮ። ስለዚህ ገዳማችን ላይ እንዳትነኩብን፣ ውጡልን። ገዳማችንን ከቱሪዝም መስህብ አስወጡልን፣ አንፈልግም። እኛ ኦርቶዶክሳዊን ክርስቲያኖች ነን። ስጋ ወደሙ የሚፈተትበት ጎንበስ ብለን መሬቱን የምንስምበት የምንቀድስበት የምናስቀድስበት ስፍራ ነው። የምንቀድስበትም ስፍራ ነው። አታርክሱብን፣ ውጡልን። የኛ ጥያቄ ገዳማችንን አትንኩብን፣ ገዳማችን ላይ አትምጡብን። አማራ ክልል ያለ ባህር ዳር ያለ ኦርቶዶክሳዊ ገዳምህን ሊወርሱብህ ነው። ገዳምህን የማንም ፈረንጅ መጥቶ የማንም ነጭ ሰው መጥቶ እየመጣ እየጎበኘ ዶላር እየጣለ እዛ አስተዳደሩና ከላይ ያሉት የቤተ ክህነት መዋቅር ገንዘቡን እየተቀበለ ቤተ ክርስቲያን ግን በጫማ የሚገባባት ሲጋራ የሚያጨሱባት መጠጥ የሚጠጡባት ሊያደርጉልህ ነው። ቤተ መቅደስ ገብተው ያውም ገዳም ውስጥ ገብተው ይሄንን አዲስ አበባ አይተናል። ይሄው እንጦጦ ላይ ግቡ፣ ይሄው ቅድስት ሥላሴ ግቡ፣ ይሄው መንበረ ጸባዖት ቅድስት ድንግል ማርያም ግቡ። መጥተው ይጎበኛሉ። ምን ሊፈልጉ ነው የሚጎበኙት? ሊያስቀድሱ ነው? ሊያመልኩ ነው? የሚጎበኙት አምልኮ ስርዓቱን ከሆነ እንደ ክርስቲያን ሆነው ነው መግባት ያለባቸው። ካልሆነ ግን የቤተ ክርስቲያናችን ስርዓት ተጥሶ እንትና በራቆቱ እኛ ተሸፋፍነን የምንገባበት ስርዓት መቆም አለበት። ቤተ ክርስቲያናችን ከቤተ ክርስቲያን ስርዓቷ ውጪ በዩኔስኮ ስም አስመዝግቦ ቤተ ክርስቲያንን አትሽጡበት። ገዳሙንና ቅርሶቿ ሊሸጡ ነው። አደገኛ ነው። የጣና ገዳማት ሊሸጡ ነው። የጣና ገዳማት ቅርሶች ሊሸጡ ነው። የጣና ገዳማትን ለዩኔስኮ ሊሸጥብን ነው። ስለዚህ ብፁዓን አባቶቻችን የባህር ዳርና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃምን ጨምሮ ሌሎቻችሁም ሊቃውንቶች በዚህ ጉዳይ ላይ ከአባቶቻችሁ ጋር እዛው ተነጋገሩ። የሀገረ ስብከታችሁ ስለሚመለከታችሁ ስለ ሀገረ ስብከታችሁ እንናገራለን። ሸጣችሁት እንዳትጮሁ። በኋላ ከሸጣችሁት በኋላ ወረሱብን መንግስት እንዲያደርገብን ብላችሁ እንዳትጮሁ። መጀመሪያውኑ ነገ የሚመጣውን አውቃችሁ መጠበቅ የእናንተ ኃላፊነት ነው። የዛሬ ቆይታ ይህን ይመስላል። ገዳማችንን አናስሸጥ። ሰናይ
በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እንዲሁም የሐዋርያትን ጸሎት አስበን ጾመ ሐዋርያት ብለን የተዋህዶ ልጆች ከሐዋርያትና ከነቢያት ጋር አብረን እንጾማለን። ጾማችን የሚቆጠር ጸሎታችን የሚሰማ አድርጎ መድኃኔ ዓለም ይቀበልልን ዘንድ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዚህ ወቅት ማሰብ እጅግ በረከትን ያሰጣልና አደራ አባቶቻችንን አንርሳ። ለድካማችሁ ረፍትን የምትናፍቁ ለሕመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንፃ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።